እንደ መዝገር ተጣብቆ እየኖረ ያለው ነገር ቢኖር አንዱ ሶሻል ሚዲያ ነው። የሰው ልጅ ትኩረት የማድረግ አቅም ከ12 ሰከንድ እስከ 8 ሰከንድ ወርዷል። አንድን ነገር ጨርሰን አናይም። ረዣዥም ነገሮች በተለይ ያለን ፍላጎትና ተነሳሽነት በጣም ይቀነሳል። በእርግጠኝነት መናገር የምንችለው ነገር ስልካችን አይደለም ሱስ ያስያዘን፣ ስልካችን ውስጥ ያለው ያ ሶሻል ሚዲያ ነው። የሆነ አዲስ ነገር እንዳያመልጠኝ የሚል ፍርሃት ውስጣችን ይኖራል። ጠዋት ከእንቅልፋችን ስንነሳ በዳበሳ የምንፈልገው መቼም ያው መዝሙረ ዳዊትና የእግዚአብሔር ቃል ያለበት መጽሐፍ ቅዱስ እንዳልሆነ እናውቃለን። ለእግዚአብሔር የሚገባውን ወይም ደግሞ ልንሰጠው የሚገባውን ነገር ባለማድረጋችን ወይም ደግሞ እንዳናደርግ የሚያደርገን ነገር እስከሆነ ድረስ ሁሉም ነገር ኃጢአት ነው። ሱስ በራሱ ኃጢአት ላይሆን ይችላል። ግን ኃጢአትነቱን የሚያረጋግጠው እንዴት ነው ካላችሁኝ፣ ቅድም እንዳልኳችሁ የእግዚአብሔርን ቦታ መውሰድ ሲጀምር። በዚህ በሶሻል ሚዲያ ምክንያት ህይወታችን ላይ የመጡ ካሉ ተጽዕኖ ያደረጉ ካሉ ወይም ደግሞ ይሄ መጥፎ ጎኑን ብቻ አንስተን በዛው መሀል ደግሞ መፍትሄውን እየተነጋገርን እንሄዳለን። የመጀመሪያው ነገር የትኩረት መበተን። እንደውም በዩኒቨርሲቲ በተደረገ ጥናት ውስጥ የሰው ልጅ ትኩረት የማድረግ አቅም ከ12 ሰከንድ እስከ 8 ሰከንድ ወርዷል። አሁን በዚህ ጊዜ ያሉ ሰዎች ማለት ነው። ትኩረት ማድረግ ደግሞ በእኛ ቤተክርስቲያን ወይም በመንፈሳዊ ህይወት ላይ ምን ያህል ትልቅ ተጽዕኖ እንዳለው ሁላችንም እናውቃለን። ለምሳሌ ጸሎት ስናደርግ ሊሆን ይችላል፣ ቅዳሴ ስናስቀድስ፣ አብዛኞቹ መንፈሳዊ ተግባራት ትኩረትን ወይም ደግሞ መስጠትን የሚጠይቁ ናቸው። አቡነ ሽኖዳ ሳልሳዊ በጣም ረጅም የሆነ መጽሐፍ ስለ መስጠት ብቻ ተናግሯል። ምክንያቱም ሰው ከልቡ ከእግዚአብሔር ጋር የማይገናኝ ከሆነ ውስጥ ካለው ውስጣዊ ነፍሱ ጋር ከእግዚአብሔር ጋር የማይገናኝ ከሆነ ይሄ አፋዊ በሆነው ፊዚካል በሆነው ነገር ደግሞ ሊገናኝ አይችልም። ስለዚህ ትኩረት እየተበተነብህ የምትጸልየው ጸሎት፣ ትኩረት እየተበተነ የምታስቀድሰው ቅዳሴ፣ ከምንም ነገር በላይ ደግሞ የምናደርጋቸው መንፈሳዊ ተግባራት አሁን በዚህ ህይወታችን ላይ የትኩረት መጠናችን እንዲቀንስ ካደረጋቸው ነገሮች አንዱ ሶሻል ሚዲያ ነው። ምክንያቱም በጣም ኢንድለስ የሆነ ስክሮሊንግ ይኖረዋል። አንድን ነገር ጨርሰን አናይም። አብዛኞቻችን እንግዲህ እስከ ሌሊቱ አሁን ይሄን ቪዲዮ ራሱ በስንት ሰዓት ላይ እንደምታዩት አላውቅም። አብዛኞቻችን ግን በጣም ብዙ አምሽተን መተኛት ጀምረናል። ሌሊቱን ሙሉ ስክሮል እያደረግን ነው የምናድረው። ስለዚህ አንድ ሐሳብ ሳይጨርስ በትንሽ ደቂቃ ውስጥ ወደ ሌላ ሐሳብ እያለ አይምሮአችን ይሄንን እንደዚህ አይነት አሰራር እንዲሰራ የተፈጠረ አካል ስላልሆነ ይሄን መቀበል አቅቶት ለብዙ ነገር ያለን ረዣዥም ነገሮች በተለይ ያለን ፍላጎትና ተነሳሽነት በጣም እየቀነሰ ነው። ለምሳሌ ቃለ እግዚአብሔርን ብናይ ወይም ደግሞ በዚህ ዘመን መምህራን የሚያስተምሩን ስብከቶችን ብንመለከት ከረጅሞቹ 50 እና 40 ደቂቃ ካስተማሩን ትምህርቶች ይልቅ ቲክቶክ ላይ ብቻ ተቆራርጠው የሚመጡት ስብከቶች ቫይራል ይወጣሉ። ያ እንግዲህ ትክክለኛውን የእግዚአብሔርን ቃል እንዳንማር፣ በትክክል ሐሳቡ እንዳንረዳ፣ ስለዚህ አጫጭር የሆኑ ሙሉ ያልሆኑ ነገሮችን እንድናገኝ፣ ከምን ነገር በላይ ደግሞ መጽሐፍትን እንዳናነብ፣ ለቅዱሳት መጽሐፍት ያለን ቦታ እንዲቀንስ፣ ረዘም ያሉ ትምህርቶችን የቤተክርስቲያን ትምህርቶችን እንዳንማር አድርጎናል። ይሄ የመጀመሪያው መጥፎ ጎን ነው ከሶሻል ሚዲያ። አብዛኛውን ሰው በመንገድ ብትሄዱም በትራንስፖርት ቦታ ላይ የምታስተውሉ ሁሉም ሰው አንገቱን ደፍቶ ስልኩ ላይ አቀርቅሮ ነው የሚሄደው። ብዙ ቤተሰቦች፣ ብዙ ጓደኞች፣ በጣም ብዙ ሰዎች ቀና ብሎ መታየት እስኪያቅታቸው ድረስ ያለ ስልካችን መኖር እስኪያቅተን ድረስ ስልክ የት አለ ብለን በትናንሽ ደቂቃ ውስጥ እስክንደነግጥ ድረስ በጣም የሶሻል ሚዲያ ሱሰኛ ሆናል። ሁላችንም በእርግጠኝነት መናገር የምንችለው ነገር ስልካችን አይደለም ሱስ ያስያዘን፣ ስልካችን ውስጥ ያለው ያ ሶሻል ሚዲያ ነው። የሆነ አዲስ ነገር እንዳያመልጠኝ የሚል ፍርሃት ውስጣችን ይኖራል። ሁላችንም አብዛኞቻችን ጠዋት ከእንቅልፋችን ስንነሳ በዳበሳ የምንፈልገው መቼም ያው መዝሙረ ዳዊትና የእግዚአብሔር ቃል ያለበት መጽሐፍ ቅዱስ እንዳልሆነ እናውቃለን። አይናችን ገና ሳንቀል የመጀመሪያ አይናችን እንደገለጥን የምናየው ነገር ያው ስልካችን ነው። ማንደወለልኝ ወይ ስንሳለው ሊሆን ይችላል። ከዛም በዛው አያቆም አልጋችን ላይ ሆነን ትንሽ ስክሮል አድርገን ወይ ትንሽ ካየን በኋላ ትንሽ ከተጻጻፍን በኋላ ነው የቀን ውሏችን የሚቀጥለው። ይሄ በትክክል ለእግዚአብሔር ልንሰጠው የሚገባውን ትኩረት እንዳንሰጥ አድርጎናል። ለራሳችን ጤና ላይም በጣም ትልቅ ችግር ያመጣል ይሄ ሶሻል ሚዲያ ሱስ ማለት ነው። ሱስ የሚባል ነገሮች ሁሉ ኃጢአት የሆኑበት ምክንያት ለእግዚአብሔር የሚገባውን ወይም ደግሞ ልንሰጠው የሚገባውን ነገር ባለማድረጋችን ወይም ደግሞ እንዳናደርግ የሚያደርገን ነገር እስከሆነ ድረስ ሁሉም ነገር ኃጢአት ነው። ከእግዚአብሔር በፊት የሚቀርብ ነገር፣ ከእግዚአብሔር በፊት ቀድሞ ህይወታችን የሚገኝ ነገር ሁሉ ለኛ እንደ ኃጢአት የሚቆጠረው። ስለዚህ ሱስ በራሱ ኃጢአት ላይሆን ይችላል። ግን ኃጢአትነቱን የሚያረጋግጠው እንዴት ነው ካላችሁኝ፣ ቅድም እንዳልኳችሁ የእግዚአብሔርን ቦታ መውሰድ ሲጀምሩ። ስለዚህ የእግዚአብሔርን ቦታ እንዴት እንደወሰደ ደግሞ ተነጋግረናል። የእግዚአብሔርን ቃል ከመማር፣ መጽሐፍ ቅዱስን ከማንበብ፣ ቤተክርስቲያን ከመሄድ፣ እነዚህ ከመሳሰሉት ከመንፈሳዊ ተግባራት ሙሉ እንድንርቅ ያደረገን ስለሆነ ዶፓሚን የተባለውን ነገር ወሳችን እያመነጨ ወይም ደግሞ እንዲመነጭ የሚያደርግ የትናንሽ እርካታ፣ ትናንሽ ደስታ እየሰጠ በሱስ ወይም ደግሞ በትክክል ሱስ ተብሎ እስኪጠራ ድረስ
ህይወታችን ላይ ተጣብቆ ህይወታችን ላይ እንደ መዝገር ተጣብቆ እየኖረ ያለው ነገር ቢኖር አንዱ ሶሻል ሚዲያ ነው። ስለዚህ ሱሰኛ ነን ማለት ነው። ሱሰኝነት ደግሞ ያው የሚበረታታ ነገር እንዳልሆነ ሁላችን እናውቃለን። ሌላኛው ከምንም ነገር በላይ ወጣቶችን እያስቸገረ ያለው ብዙ ወጣቶች ራሳቸውን ማጥፋት፣ ዲፕረስድ መሆን፣ ክፍላቸውን ይዘግተው እንዲቆዩ የራሳቸውን እንዳያውቁ ካደረጋቸው ሶሻል ሚዲያ ካመጣው ትልቅ ጉዳት አንዱ ራስን ከሰው ጋር ማወዳደር ነው። የነገሮች ልክነት የህይወት ልክነት የተመዘነ ያለው አሁን ሶሻል ሚዲያ ላይ ባሉ ሰዎች ነው እንደምናውቀው ማለት ነው። ስለዚህ በጣም በአጭር ጊዜ ውስጥ ህይወታቸው ሲሰምር ወላጆቻቸውን ሲያስደስቱ እኛ በጣም በረጅም ጊዜ እናሳካዋለን ብለን ያሰብነውን መኪና፣ ቤት እንደዚህ ቁሳዊ ነገሮችን ደግሞ በዚህ በሶሻል ሚዲያ ሲያገኙ አይተን ይሄን ነገር ለኔም ይሆናል ብሎ ያልሞከረ ሰው አለ ብዬ አላስብም። አብዛኞቻችን ሞክረናል። ስለዚህ በሆነ አቋራጭ መንገድ ሀብታም ለመሆን በሆነ አቋራጭ መንገድ ስኬታማነት ነው ብለን የምናስበው ነው እንድንኖር ከምንም ነገር በላይ ደግሞ እኔ በዚህ እድሜ ቁጭ ብዬ ከኔ እድሜ በታች ያለው ይሄ ሰው ግን እኔ ማድረግ የምፈልገውን በህይወቴ ስመኝ የነበረውን ነገር በቀላሉ እያደረገ ማየት መቼም ጥሩ ስሜት እንዲሰማኝ ሊያደርግ አይችልም። ስለዚህ ትልቁ በሽታ ራስን ማወዳደር ነው። ራስን ከሰው ጋር ማወዳደር። እግዚአብሔር ሁላችንም ልዩ አድርጎ ነው የፈጠረን። በአንተ ህይወት ውስጥ ዓላማ አለኝ ይላል እግዚአብሔር። ስለዚህ እሱን የምናገኝበት ከምን ነገር በላይ ደግሞ እዚህ ምን ላይ መተን ልንሰራ የሚገባው ልንፈታ የሚገባው የሆነ ችግር እንዳለ እግዚአብሔር ማሳየው እኛ መፍጠሩ ነው በነገራችን ላይ። ስለዚህ ልዩ ለሆነ ዓላማ ለቅድስና የተጠራን ሰዎች ሆነን ሳለን በቁሳዊ ነገሮች ህይወታቸውን የሞሉ ሰዎች እያየን ራሳችን ከነዛ ሰዎች ጋር እያወዳደርን የህይወታችንን ስሜት እንዲሰማን ለምን እንደሱ አላማረብኝም፣ ለምን እሱ ያላት ነገር የለኝም። ከቁሳዊ ነገር ሁሉ አልፎ በቤተሰባቸው በሚያሳዩት ፍቅር ወይም ደግሞ ባልና ሚስትን ለሚያስባችሁ ሰዎች ከሚያሳዩት ከህይወታቸው ላይ ትንሽ ሃይላይት ቆርጦ የሚያሳዩት ነገር ራሱ አንስተው ባልና ሚስቶች ለምን እንደነሱ አልሆንም በሚል ራስን ማወዳደር የተፈታ በጣም ብዙ ትዳር አለ። ወደ ችግር ላይ ወደቀ ብዙ ትዳር አለ። ስለዚህ ራስን ማወዳደር ትልቅ የሶሻል ሚዲያ ጠንቅ የሆነ በሽታ ነው። ሌላው የጊዜ አስራትን ለእግዚአብሔር እንዳንሰጥ ነው የሚያደርገው። ከምን ነገር በላይ እግዚአብሔር ከኛ የሚጠይቀው ወይም ደግሞ እንደ ከተቀመጠልን ነገር ከምናገኘው እያንዳንዱ ነገር የአስራት ማውጣት ነው። የጊዜ አስራት ደግሞ እንዳለ መቼም ታውቃላችሁ። ስለዚህ ከ24 ሰዓት እንኳን ካልኩሌት ብናደርገው 2 ሰዓት ከ40 የሚሆነው ለእግዚአብሔር መስጠት ያለብን ጊዜ። ይሄንን ጊዜ በእውነት ከእግዚአብሔር በላይ ለሶሻል ሚዲያ እየሰጠን እንደሆነ ሁላችንም እናውቃለን። ስለዚህ አብዛኛውን እንደው ስክሪን ታይም የሚባል ነገርም አለ አይደል? ስክሪን ታይማችን እንኳን ሰርች አድርገን ብናየው ምን ያህሉን ሰዓት ነው ሶሻል ሚዲያ እና ስልካችን ላይ እያጠፋን ያለው? በእውነት ያንን ጊዜ ያንን ሰዓት በትክክል እግዚአብሔርን ለማወቅ ወደ እግዚአብሔር ለመቅረብ ከምን ነገር ላይ የሰዎችን ህይወት ለመቀየር የራሳችንን ህይወት እንኳን ለመቀየር ብንጠቀምበት በጣም ብዙ ውጤት የሚያመጡ ነገሮች ላይ እናደርግበት ነበር። ግን ያ የሆነ አይደለም። ስለዚህ ማስተዋሉ ራሱ ጊዜ ምን ላይ ነው እያጠፋ ያለው? እግዚአብሔር ይህንን ጊዜ ሰጠኝ ለምንድን ነው? በእውነት ዝም ብላችሁ ታስቡት። አሁን ይህንን ቪዲዮ እንኳን ለማየት የተነሳንባት ቀን የሚገባን ሆነ ያገኘናት ቀን ነው ወይ? ስለዚህ ትላንት ካደረግነው ትላንት ከዋልነው ውሎ አንፃር በእውነት ዛሬ ያገኘናት ዛሬ ያየናት ብርሃን ተገቢ ሆና ነው ወይም ደግሞ የሚገባን ሆና ነው ብለን አስተያየቅ አይደለም። አብዛኞቻችን እንደ ኃጢአታችን ቢሆን ኖሮ እግዚአብሔር ሊታገሰን የሚገባን ሰዎች ሆነናል። ታዲያ ለምን ቀን ጨመረልን ካላችሁ የሆነ የሰፈረልን ጊዜ የሰፈረልን ይሄንን አመት ኖረ ትሞታለህ ያለልን ጊዜ ኖሮ አይደለም። እያንዳንዷ ቀን እያንዳንዷ ደቂቃ እያንዳንዷ ሰዓት የእግዚአብሔር የቸርነቱ የምህረቱ ማሳያ ናት። ምን ማለት ነው? ንስሐ እንድንገባበት ወደሱ እንድንመለስበት የተሰጠን ጊዜ ነው። ስለዚህ አንድ ቀን የማይሆኑ ነገሮች ከእግዚአብሔር ውጭ የሆኑ ነገሮች እያባከን ስንመጣ ያንን የንስሐ ጊዜያችን ለንስሐ የተሰጠን እድሜያችን የጨረስነው እንደሆነ ማወቅ አለብን። ሞት ድንገት ቢመጣ የምንጠየቀው ሶሻል ሚዲያ ላይ ስለምናውቃቸው ሰዎች ሶሻል ሚዲያ ላይ ስለሰማናቸው ዜናዎች አይደለም፣ በእውነት ስለ እግዚአብሔር እንጂ። እና በትክክል ሶሻል ሚዲያን እግዚአብሔርን ለማወቅ ወደ እግዚአብሔር ለመቅረብ የተጠቀምንበት ነው ወይ ካልን አብዛኞቻችን አይደለም፣ ጊዜያችን እያጠፋብን ነው። ስለዚህ ስለ እያንዳንዷ እግዚአብሔር ስለሰጠንና ወደሱ ስላልተመለስንበት እያንዳንዷ ደቂቃ እግዚአብሔር ጠይቀናል። የሰጠን ሀብት ስለሆነ የሰጠውን ቀናት የሰጠውን አመታት ምን አደረክበት? በዚህ ሁሉ ጊዜያት ውስጥ ግን እግዚአብሔርን እንዳናውቅ የሚያደርግ ቅድም እንዳልኳችሁ ትኩረታችንን የሚበትን አይምሮአችንን ወደማይሆን ነገር የሚወስድ ራሳችን ከሰዎች እንድናወዳድር የሚያደርጉ ክፉ ነገሮችን ብቻ የተቀበልንበት መሳሪያ ራሳችንን የሚገድል ከእግዚአብሔር የሚያርቅ መሳሪያ ሆኖ የሚገኘው የድሮ ክርስቲያኖች ወይም በሐዋርያት ዘመን በነበሩበት ጊዜ የሐዋርያት ሥራ ምዕራፍ 2 ላይ ስናነብ ሐዋርያትና ክርስቶስ ተከታይ ሆኑት ወይም ደግሞ በቅዱስ ጴጥሮስ አማካኝነት በሐዋርያት አማካኝነት ክርስትናን ተቀብለው ወደሱ የመጡ ሰዎች የሚኖሩት አንድ ላይ ነበር። ወይም ንብረታቸውን ሁሉ ሸጠው ገንዘቡን ለሐዋርያት ሰጡ። እነሱ የሚኖሩት በአንድ ላይ ነበርና ክርስትና የሚታወቀው በህብረት ነው፣ አንድ ላይ በመኖር ነው። ሁልጊዜም ቢሆን ያላቸውን ነገሮች ሁሉ ከእኔነት አልፈው ራሳቸውን ለክርስቶስ ብለው ክደው በፍቅር እየኖሩ
በአንድነት ተከበው የሚኖሩ ሰዎች ናቸው። የአሁኑ ጊዜ ክርስቲያኖች ግን ነገሮች ሁሉ ኦንላይን ወይም ደግሞ ዲጂታላይዝድ ሆኗል እና በአሁኑ ጊዜ ምንም የማንገናኝበት በአይን ማንተያይበት ቴክስት ስለተደራረገን ብቻ ወይም ደግሞ ሶሻል ሚዲያ ስላወራን ብቻ እነዛን ሰዎች ፎቶአቸውን ቪዲዮአቸውን ስላየን ብቻ እንዳገኘናቸው የሚሰንባቸው ጊዜዎች ደርሰናል። ትክክለኛውን ህብረታዊ የሆነ የክርስቲያኖች ህይወት በጣም ጠፍቷል። አንድ ሰው በትክክል ምን እንደሆነ እንኳን ደህና ነህ ብለህ ስለጻፍክለት ብቻ አዎ ደህና ነኝ ብቻ ስላለ የምናምንበት ቼክ የማንደራረግበት ከምን ነገር በላይ እነዛ ሰዎች በምን አፌክት እንደተደረጉ ክፍላቸው ዘግቶ ለምን እንደተቀመጡ የት እንደጠፉ ምን ያሉ እንደሆነ ምንም የምናውቀው ነገር አይኖርም። ስለዚህ በዲጂታላይዝድ ዓለም ውስጥ በዚህ ሶሻል ሚዲያ ካመጣበት ጣጣ አንዱ ህብረታዊ ህይወት እንዳይኖር አድርጎናል። ቤተሰቦች አንድ ክፍል ውስጥ ሆነው አንድ ቤት ውስጥ ሆነው እርስ በርስ አይነጋገሩም። ሁሉም ወይ አንዱ ቲቪ ላይ ነው ወይ አንዱ ፒሲ ላይ ነው፣ አብዛኞቻችን ስልክ ላይ ነው። ጓደኞቹም ካንገናኝ እናውራ ተባብለን እንኳን ተገናኝተን ብዙም ያግባባንን እርስ በርስ አውርተን እግዚአብሔርን ማወቅ በምንችልበትን ጊዜ እርስ በርስ ወይ ሶሻል ሚዲያ እያወራን ወይ ሶሻል ሚዲያን እየተጠቀምን ነው መንገዱ። ስለዚህ ይሄ ህብረታዊነትን ያጠፋበት አንዱ መንገድ ነው። ብቸኝነት በጣም እንዲንሰራፋ ብዙ ወጣቶች ለብቻቸው ብቻ ስልካቸው ላይ ራሳቸውን ከስልካቸው ጋር መኝታ ቤታቸው ላይ ቆልፈው እንዲኖሩ ያደረገ በሽታ ነው። ይህን ነገር ስናገር ብዙ ወጣቶች ከዚህ ጋር ሪሌት ታደርጋላችሁ ብዬ አስባለሁ። በሶሻል ሚዲያ ምክንያት በቴክኖሎጂ ምክንያት ከምን ነገር በላይ ደግሞ በኢንተርኔት ምክንያት ነገሮች ሁሉ ነፃ ሆኗል። ዛሬ የሆነ ቦታን ለማየት የሆኑ ሰዎችን ለማየት አብዛኛው ብዙ የምንፈልጋቸው ነገሮች ለማየት ያሉበት ቦታ መሄድ አይጠበቅብንም። አንድ ቦታ ላይ ገብተን ሰርች ማድረግ የሚጠበቅብን። ስለዚህ ዛሬ በጣም ብዙ ወጣቶች እየተፈተኑበት ካሉት ከግብረ አውናን እንዲሁም የዝሙትን ትዕይንት ከሚያሳዩ ቪዲዮዎች ብዙ ወጣቶች በዚህ ሱስ ተጠቅተው ያሉት። ለዚህ ትልቁ ምክንያት ደግሞ የሶሻል ሚዲያ የማህበራዊ ሚዲያ ዋናው ተጠያቂ ነው። ሁላችንም መላቀቅ እንፈልጋለን፣ መተው እንፈልጋለን። ማየት የማንፈልገው ነገር ቢመጣ ደስ ይለናል። ግን ሁሉም ነገር እዚህ ነገር ላይ አቬሌብል ስለሆነ ሁልጊዜ እንጠቃለን። ከዚህ ማየት ማንፈልግ እንኳን እናያለን። ምክንያቱም ሰው በአሁን ጊዜ እንዴት ያለ ሶሻል ሚዲያ ወይም ደግሞ የሆነ ሰው በጣም ከሚገርመው አንዱ ነገር ምንድነው ሶሻል ሚዲያ አልጠቀምም የሚል ሰው በጣም የሚያስገርመው። የምጠቀማለሁ የሚለው አይደለም አልጠቀምም የሚለው። እኔ እኮ ቲክቶክ የለኝም፣ ኢንስታግራም የለኝም፣ እኔ ፌስቡክ የለኝም የሚል ሰው በጣም እንደጎበዝ በጣም ልዩ እንደሆነ ሰው ጭራሽ እዚህ ምድር ላይ እንደማይኖር ሰው አድርገን የምንቆጥረው ሶሻል ሚዲያን የማይጠቀመው። ያ ማለት ሁላችንም ልክ እንደ ግዴታ ወይም ደግሞ ሶሻል ሚዲያ ለህይወታችን በጣም አስፈላጊ ነገር እንደሆነ አድርጎ የተጠቀሰ ነገር ስለሆነ ሁላችንም እንጠቀመዋለን። ከዚህ ኃጢያት ይሄንን ኃጢያት በጣም እንድለም ካደረጉ ከዚህ ነገር ለመራቅ ፈለገን እንኳን መራቅ አልቻለም እና ለዚህ ብዙ ወጣቶች ራሳቸውን ለማጥፋት በጣም ብዙ አገልጋዮች ከቤተክርስቲያን ለመራቅ ብዙ እህትና ወንድሞች ራሳቸው ላይ ቆልፈው ጨለማ ውስጥ ለመቀመጥ ምክንያት ለሆኑ ለነዚህ ሱስ ትልቁ ተጠያቂው የሶሻል ሚዲያ ነው። የመጀመሪያው ይሄንን ልምዳችንን የመጥፎ ልምዳችን ማሻሻል የምንፈልግ ከሆነ አቡነ ሽኖዳ ከእንቅልፍ ልክ እንደተነሳ ማንንም አትይ፣ በጆሮ ማንንም አትስማ፣ ብትሰማ እንኳን የመጀመሪያው ቃል ከአንደበት ሊወጣ የሚገባው የፈጠረ የአምላክ የእግዚአብሔር ነው ይላሉ። ስለዚህ እኛ እንደተነሳ ምን እንደምናደርግ ቅድም ተነጋግረናል። ከዚህ በኋላ ግን ከእንቅልፋችን ስንነሳ የመጀመሪያው ተግባራችን ሊሆን የሚገባው እግዚአብሔርን ማመስገን፣ ማማተብ፣ ከስልክ ቀድመን የጸሎት መጽሐፋችንን መጨበጥ ከምንም ነገር በፊት። ስለዚህ ይሄንን ለማድረግ ይሄንን በመለማመድ እግዚአብሔርን የቀናችን መጀመሪያ ማድረግ አእምሮአችን በቀኑ የመጀመሪያ የሰማውን ነገር ይዞ ነው በነገራችን ላይ ሙሉ ኢሞሽናችንን ስሜታችንን ተቆጣጥሮ ቀኑ ሙሉ በዛ ስሜት እንድንል የሚያደርገን። የእግዚአብሔርን ቃል መስማት፣ መዝሙረ ዳዊትን ማንበብ፣ ጸሎት ማድረግ ደግሞ ቀንን ከሚያሳምሩ ዋና ነገሮች አንዱ ነው። ስለዚህ የመጀመሪያው የቀናችንን የመጀመሪያውን ጊዜ ለእግዚአብሔር መስጠት እንጀምር። የሶሻል ሚዲያ እንግዲህ በጣም አፌክት እያደረገን ያው በአምስቱ የስሜት ሕዋሶቻችን ነው። ሊቁ አምብሮስ የተባለ አባት የሰው ልጅን በቤተ መንግስት ይመስለዋል። አንድ ሌባ ሊዘርፉ በሚፈልግ በአንድ ቤተ መንግስት፣ ይሄ ቤተ መንግስት ደግሞ ትልቅ በርና 5 መስኮቶች እንዳሉት አድርጎ ይናገራል። በር የተባለው ያው አይምሮ ነው። 5ቱ መስኮቶች ደግሞ 5ቱ የስሜት ሕዋሶች ናቸው። ስለዚህ ከዚህ ከሶሻል ሚዲያ በምንቀበላቸው መጥፎ ነገሮች ተቀብለን ህይወታችን ላይ ገብቶ አፌክት የሚያደርጉ ከነዚህ መጥፎ ነገሮች በስሜት በ5ቱም የስሜት ሕዋሶቻችን እንዲሁም በአይምሮአችን ልንጾም ይገባል። ስለዚህ በአይናችን የምናየውን ነገር፣ በጆሮአችን የምንሰማው፣ በእጃችን የምንዳብሰው በእነዚህ ነገሮች ሁሉ የሚገቡትን ክፉ ነገሮች ተቆጣጥረን ህይወታችንን የንጽህና ህይወት ለማድረግ መጣር አለብን።